ሰበር አስደንጋጭ ከባድ ማስጠንቀቂያ ለጠቅላዩ ዝቋላ አቡነ ገብረ መንፈስ ቅዱስ ምን ተፈጠረ? ማንንም ያልጠበቀው ክስተት። ይህ ድምጽ ለዓለም ይሰማ የድረሱልኝ ጥሪ ከደብረ ከዋክብት ዝቋላ ገዳም። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ አባቴ ተክልዬ ያልሽ። ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንጀምሩ ስንል በሉል እግዚአብሔር ስም ጠይቃለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ የደወል ምልክቱን ጫናችሁን እንደምታበረታቱን ተስፋ እናደርጋለን። ወቅታዊና አዳዲስ መረጃ ሀገራችን ሁኔታ እንደዚሁም ስለ ኦርቶዶክስ ተዋህዶ ዛሬም ይዘንላችሁ መተናል። እስቲ ወደ መጀመሪያው ቪዲዮ እንለፍ። አንገታችሁ ላይ ማተብ ያደረጋችሁ ባለማተቦች የባህራን የሞት ደብዳቤ የቀደዱ ቅዱስ ሚካኤል የእናንተን ምኞት ይለውጥላችሁ። ብርሃንን የሚሰጠው ቅዱስ ራጉኤል የጨለመውን ሕይወታችሁን ያብራላችሁ። የጥበብን ጽዋ የሚሰጠው ቅዱስ ዑራኤል ጥበብ በጥበብ ይሙላችሁ፣ የተሞላ ያርጋችሁ። ፈታዬ ማኅፀን የሆነ ቅዱስ ሩፋኤል በልጅ ይባርካችሁ። አብሳሪ ትርሲት የሆነ ቅዱስ ገብርኤል ጥሩ ነገር ብስራትን ያሰማችሁ። አሜን 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 እያላችሁ ኮመንት ላይ ጻፉ። አሜን ያሉ ሰዎች ይሁንላቸው ይደረግ። ቪዲዮን እንደተመለከታችሁ ነው። አሜን 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 ያላችሁ ኮሜንት ላይ ጻፉ። አሜን ያሉ ሰዎች አሁኑኑ ይሁንላቸው ይደረግላቸው። በስደት ላይ የምትገኙ እህቶቼ ወንድሞቼ ለሀገራችሁ በሰላም ያብቃችሁ። ከቤተሰቦቻችሁ ጋር እግዚአብሔር አምላክ በሰላም ያገናኛችሁ ለማለት ፈልጋለሁ። ሀገራችን ኢትዮጵያ መሃሏን ገነት ዳሯን እሳት አድርጎ ይጠብቅልን። እንደ አባቶቻችን እንደነዛ እንደ ሊቢያ ሰማዕታት እንደዛ እንደነሻሸመኔ ሰማዕታት እንደነዛ እንደ ያቤሎ ወጣቶች ሰማዕቱ ቅዱስ ጊዮርጊስ ሰማዕቱ ቅዱስ እስጢፋኖስ በሃይማኖታችን እንድንጸና ይርዱን ለማለት ፈልጋለሁ። አሁን እየተወረወረብን ያለውን ቀስት እንግዲህ እግዚአብሔር አምላክ ይመክትልን። ሁላችንም በጸሎትን በርታ ለማለት ፈልጋለሁ። አሜን 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 እያላችሁ ኮመንቱን አጥልቅልቁት። የተዋሉ ልጆች አሜን ያሉ ሰዎች ይሁንላቸው ይደረግላቸው ለማለት ፈልጋለሁ። በጣም የሚያሳዝን ሰበር መረጃ ከደብረ ከዋክብት ዝቋላ ገዳም ተሰምቷል ማለት ነው። እስቲ ከዚህ በፊት የነበረውን ቪዲዮዎች አስታውሰን እንመለስ። የዛሬ ዓመት ምን ተፈጥሮ ነበር እዛ ገዳም ላይ፣ አሁንስ ምን ተፈጠረ የሚለውን ነገር በቀጣይ እንመለከታለን። እስቲ ወደ ቪዲዮ። መቼስ ይሄ አለመታደል ወይ መረገም ይሁን አልሁን አላውቅም። የእውነት ሁሉ ጊዜ ለሞት ሁሉ ጊዜ ለእስር ዜና እንምጣ። አሁናዊ ዝቋላ እየተፈጠረ ያለው ገዳም ይህ ነው። አሁናዊ መረጃ ይዘን መተናል። የኔና የእናንተ ድርሻ የልጅነታችንን መወጣት ነውና ይሄንን መልእክት ለብዙዎች አድርሱ። ከጠቅላይ ቤተ ክህነት አሁን ድረስ 4 አባቶቻችንን አተን የተሰጠ 2 መስመር ጽሑፍ የለም። 2 ደቂቃ አልተናገሩም አባቶቻችን። አሁንም ድረስ ገዳሙ ተከቧል እያሉ ነው ያሉት። ስለዚህ መጀመሪያ እዛ እንደውላለን የሚፈጠረው ነገር አብራችሁ ስሙ። ከዝቋላ ገዳም የተፈጠረውን ነገር ለሕዝበ ክርስቲያኑ እንዲያስረዱልን እንዲያሳውቁልን፣ በተለይ ደግሞ አሁን እየተፈጠረ ስላለው ነገር እንዲናገሩልን ስለምንፈልግ ነው የደወለው። በሕዝበ ክርስቲያኑ ሆነ ለቤተ ክህነት ለሚመለከተው ሁሉ እባካችሁ የተቻላችሁን ያህል ጩሁልን። በአርብ ረቡዕ በኩል እንዳለ አሁን እንዳለ ግርግር ብለው እየመጡብን ነው፣ መታወብን ነው። ሜዳውንም እንዳለ ተቆጣጥረው ይዘውታል፣ እያሰራሩ ነው ያሉት። እንዴት ይህን ነገር ታላችሁ እያሉ እባካችሁ ልመናል። ልጆቻችን ድሮም በእናንተ ነው ያለነው፣ አሁንም በእናንተ ነው ያለነው። እባካችሁ ድረሱልን እያልን ነው። ለሚመለከተው ሁሉ አካል አስተምሩልን እባካችሁ። ልጆቻችን ያለ እናንተ ከእግዚአብሔር በታች ድጋፍ ረዳትም የለም። እባካችሁ ድረሱልን እያልን ያለነው። አሁን እናንተ ጫካ ውስጥ ተደብቃችሁ ነው እየደወላችሁ እያናገራችሁ ነው ያላችሁት? እኛ አሁን ያለነው ሁላችንም ተሰባስበን እናቶችም አባቶችም ቤተክርስቲያን ግቢ ውስጥ ነው ያለነው። እነሱ እንዳለ ጫካውን ዙሪያውን ከበውት ነው ያሉ። ያው እንደሚታወቀው 4 አባቶቻችንን አተናል። አሁንም ይህን ነገር እንዴት ታሰማለን አለም ይሰማዋል ብለው እየከበቡ ነው ያሉት። ምን ሊፈጠር እንደሚችል የእኛንም መኖራችንን የምናውቀው ነገር የለም። እባካችሁ እያልን ያለን ከጠቅላይ ቤተ ክህነቱ እንዲሁም ደግሞ ከመንግስት ምንድን ነው እየደረሰ ያለው እርዳታ እገዛ? እስካሁን ድረስ ምንም ያየነውን ነገር የለም። ከቤተ ክህነቱም ሆነ ከመንግስትም የሰማነውን ያየነውን ነገር የለም። ይመጣሉ ተብሏል። እንግዲህ ምንም ያየነው ነገር የለም። ይመጡ ብሏል። እንግዲህ እናያለን፣ እንጠብቃለን። እስካሁን ግን ምንም ነገር የለም። እናመሰግናለን። ይኸው ነው
ጽዋችን ሞልቶ መፍሰሱን ቀጥሏል። የምእመናን እንግልት ሳይበቃ በገዳማውያን አባቶቻችን ላይ ስለ ዓለም ሰላም የሚጸልዩ፣ ስለ ሀገር ደህንነት የሚለምኑ፣ ስለ ሕዝቦች ወጥቶ መግባት የሚለማመኑ አባቶችን በዚህን ያህል ደረጃ ማስጨነቅ ምን የሚሉት ነው? ይህንን ኦርቶዶክስ ጠል የሆነ ድርጊት በምንም አይነት መንገድ ሰምታችኋል እንዳታልፉት፣ ሰምታችኋል አድምጣችኋል ችላ ብላችሁ እንዳትተው። ከአራት አባቶቻችን ሌላ ተጨማሪ ደም የሚፈስ ከሆነ ተጠያቂዎቹ አጥፊዎቹ አካላት አይደሉም። አሁኑኑ የፈጠነ እርምጃ ለዝቋላ ገዳም፣ አሁኑኑ የፈጠነ እርምጃ ለዝቋላ አቡነ ገብረ መንፈስ ቅዱስ ገዳም። ሲታረዱ በመቅደሱ ሲታረዱ በመቅደሱ ሲታረዱ በመቅደሱ ሲታረዱ በመቅደሱ በመቅደሱ ዝቋላቦ ሲቀድሱ ዲያቆናቶ ሲቀድሱ ምእመናኑ ሲያስቀድሱ ሲታረዱ በመቅደሱ ሲታረዱ። እንግዲህ የዛሬ ዓመት እንደተመለከታችሁት የካቲት ወር 2016 አካባቢ እንግዲህ በዝቋላ የሚገኙ መነኮሳት እንግዲህ ዓለም በቃኝ ብለው የመነኮሱ አባቶች ለሀገራችን ለኢትዮጵያ ለሕዝቦቿ ለወጣቱ ለትውልዱ የሚጸልዩ አባቶች እንግዲህ የዛሬ ዓመት በግፍና በአሰቃቂ ሁኔታ ታርደዋል፣ በጥይት ተቆልተው ተገለዋል ማለት ነው። በጣም የሚያሳፍር መረጃ ነበር። የዛኔ ደረሰን ቅስም ሰባሪ መረጃ ነበር። አባቶቻችን እንግዲህ በግፍ ነበር የተገደሉት እንደተመለከታችሁት ቪዲዮ ላይ። እንግዲህ የዛሬ ዓመቱ ደግሞ አሁንም ተደግሟል። አባቶቻችን ጭንቀት ውስጥ ነው የሚገኙት። የድረሱልኝ ጥሪ እያሰሙ ነው የሚገኙት። እንግዲህ ገዳም ውስጥ ገብተው እንግዲህ ሁለት አባቶቻችንን ከገደሉ በኋላ የተወሰኑ አባቶቻችንን ደግሞ አግተው እንደወሰዳቸው እየወጣ ያለው መረጃ ያመላክታል ማለት ነው። አሁንም ነገር ግን ቢሆንም ግን ከቤተ ክህነቱ ሁለት መስመር ደብዳቤም የሚሆን እንግዲህ እስካሁን ድረስ አልወጣም ማለት ነው። እኛ ሁላችንም በቲክቶክ የሚገኙ የተዋሕዶ ልጆች እንግዲህ ግዴታቸውን እየተወጡ ይገኛሉ። ቪዲዮ በመስራት ለነዚህ አባቶች ድምጽ እየሆኑ ይገኛሉ። የድረሱልኝ ጥሪ ከዝቋላ አቦ አሁንም እየደረሰን ይገኛል። እንግዲህ ቅድስት ሃይማኖታችን ኦርቶዶክስ ሃይማኖታችን እንግዲህ ዛሬም አርብ ላይ መሆኗን እየተመለከትን እንገኛለን። አባቶች በግፍ እየተገደሉ ነው። ቤተክርስቲያን በሰሜን በደቡብ በምስራቅ በአራቱም ማዕዘን ላይ እንደ ችቦ እየነደደች ትገኛለች። ኦርቶዶክሲያን ጉዞ ብለው ወጥተው በሰላም የማይመለሱበት ጊዜ እየተፈጠረ መሆኑን እየተመለከትን እንገኛለን። እባካችሁን የተዋሕዶ ልጆች ሁላችንም አብዝተን በጸሎት እንበርታ ለማለት ፈልጋለሁ። እስቲ አሁን ዝቋላ ገዳም ላይ ተከሰተ ያለው ነገር የተዋሕዶ ልጆች እንዲህ ብለው መልእክት አስተላልፈዋል። ወደ ቪዲዮ ይኸው አሁንም በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ላይ ደም ፈሷል። ካህናት አባቶች ተረሽኖ ተገድሏል። እንዲሁም ደግሞ ሌሎች ካህናት አባቶች ታፍኖ ተወስዷል። ቢገባችሁና ብትረዱት ኖሮ እነኚህ መናኛን አባቶች ለእናንተ ሕይወት ነበር ሲጸልዩ የነበር። ሁሌ ባለማተቦችን መግደል፣ ሁሌ ኦርቶዶክሲያኖችን መግደል፣ ሁሌ ካህናት አባቶችን መናኞችን በየገዳሙ በየግሩ ያሉትን ካህናት አባቶችን መግደል የማይሰለቻችሁ ፍጥረቶች እግዚአብሔር የማይምጣ ፍርዱን ከመድኃኔዓለም ነው የምንጠብቀው። ነገ በሰፊው ይመለስበታለሁ። እስከዛው ግን ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት ያደረጋችሁ ለመላው ኦርቶዶክሳውያን ባለማተቦች አድርሱልኝ። አመሰግናለሁ። ወዳችኋለሁ። በዝቋላ ደብረ ከዋክብት አንድነት ገዳም ልክ እንደ ዛሬ ዓመቱ ኦርቶዶክሳውያን መናንያን በባታቸው ውስጥ እንዳሉ ልክ በዛሬ ዕለት ማለት ነው ሰኔ 15 በታጣቂዎች ተገድሏል። የተረፉት ታፍሶ ተወስዷል። ፍትህ ማን ነው የምንጠይቀው? ለማን ነው አቤት የምንለው? የኦርቶዶክሳውያን ደም እንደ ጉድ እየፈሰሰ ነው። መናንያን እየሞቱ ነው። ማን ነው ፍትህ የምንጠይቀው? መንግስት ወደዛ አካባቢ ትኩረት ሰጥቶ የቀሩትን እንዳይገሉ እንዲያደርግልን በአክብሮት እንጠይቃለን። ጌታ ሆይ ቅዱሳን በምድር ላይ የሞቱ ነውና ፍረዳት። በጣም አሳዛኝና እጅግ ልብ ሰባሪ የሆነ ዜና ከወደ ዝቋላ ተሰምቷል። ዳግም አባቶች ዛሬ ሁለት ባህታውያን በጫካ የሚኖሩ ለሕዝብና ለሀገር የሚጸልዩ አባቶች ተገለሉ። ይህ ነገር ሁላችሁም ለሚገባው ሰውና ለሚመለከተው ሰው እንዲደርስ ሼር ኮፒ ሊንክ አድርጉልኝ። ትኩረት ለዝቋላ ገዳም በእውነት ይገባል። ዳግም አባቶቻችን ተገለውብናል። ዳግም ለሀገርና ለሕዝብ የሚጸልዩ አባቶች ሞተውብናል። ይህ ነገር ለሁሉም እንዲዳረስ ቤተክርስቲያን በዚህ ጉዳይ መልስ እንድትሰጥ ይህ መልእክት ለሁሉም ሸር ይደረግልኝ።
በጣም የሚያሳዝንና ልብ የሚሰብር ጉዳይ ነው። ሁላችሁም መልእክት አስተላልፉልኝ። መረገሚውን አለመታደል አላቅም የተዋሉ ልጆች፣ አሁናዊ የደረሰኝ ከዝቋላ መረጃ በጣም የሚያሳዝን መረጃ ነው። አባቶቻችን በግፍና በጭካኔ ለሀገሩ ለትውልዱ የሚጸልዩ አባቶች በግፍና በጭካኔ በአሰቃቂ ሁኔታ ተገሏል። አሁንም አባቶቻችን ስጋት ውስጥ ነው ያሉት። እባካችሁን ኦርቶዶክሳውያን ይህን ቪዲዮ ለቤተ ክህነት እንደዚሁም ለሚመለከቱ አካል እንድታደርሱልን በሉል እግዚአብሔር ስም ጠይቃለሁ። ሀገርን የሰራች ድንበር ያስከበረች በውስጥም በውጭ መሪ የነበረችው ኦርቶዶክስ ተዋሕዶ ዛሬም አባቶቻችን በግፍ እየተገደሉ ይገኛሉ። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ የምትገኙ ኦርቶዶክሳውያን ይህን ድምፅ እንድታስተጋቡ ስል በሉል እግዚአብሔር ስም ጠይቃችኋለሁ። ቅድስት ቤተክርስቲያናችን ሁሌም እንደምናገረው ዛሬም ዓርብ ላይ ነች። እንግዲህ ለሀገር የሚጸልዩ አባቶቻችን መነኮሳት አባቶቻችን ምንም የሚያውቁት በግፍ እየተገደሉ ይገኛሉ። እባካችሁን ፍትህ ለእነዚህ አባቶች ልንጠይቅላቸው ይገባልና ይህን ቪዲዮ ላልሞቱ ለቀሩ አባቶቻችን ኮፒ ሊንክ፣ ሼር፣ ሪፖስት እያደረግን እንድረስላቸው ለማለት ፈልጋለሁ። በጣም የሚያሳዝን መረጃ ነው እየሰማን የምንገኘው። የአባቶቻችን ረድኤታቸው በረከታቸው ይደርብን። እኛም እንደ ሰማዕቱ እንደ ቅዱስ ጊዮርጊስ እንደ ሰማዕቱ እንደ ቅዱስ እስጢፋኖስ እስከ ሞት ለመታመን ያብቃን ለማለት ፈልጋለሁ። እነዛ የሊቢያ ሰማዕታት እነዛ የሻሸመኔ ሰማዕታት ለነዚህ ለኦርቶዶክሲያኖች ምስክር ናቸው። እንግዲህ አሁንም የአባቶቻችን ደም መፍሰሱ አልቆመም። ቤተክርስቲያን በአራቱም አቅጣጫ እንደ ችቦ እየነደደች ትገኛለች። በሰላም ወጥተው ኦርቶዶክሲያኖች በሰላም መግባት አልቻሉም። አሁንም ይህን ድምፅ ለዓለም እንድታስተጋቡልኝ ይፈልጋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ላለማድረስ በጣም ያሳዝናል፣ ይደክማል፣ በእውነቱ ይሰለቻል። ኦርቶዶክሲያኖች እንግዲህ ቪዲዮ እንደተመለከታችሁ ነው እየወጡ ያለው መረጃዎች በጣም የሚያሳዝኑ ናቸው። በዝቋላ ገዳም አባቶቻችን በግፍ ተገድለዋል፣ ታርደዋል። አሁንም እንግዲህ ስጋት ውስጥ ነው የሚገኙት። ለሀገር የሚጸልዩ ዋሻ ውስጥ የተደበቁ አባቶች ከፖለቲካ ከብዙ ነገር ነፃ የሆኑ አባቶቻችን ዛሬም ግን በግፍና በጭካኔ እየተገደሉ ይገኛሉ ማለት ነው። እኛ ኃጢአተኞቹ እኛ በደለኞቹ ሳለን አባቶቻችን ግን መከራው እየበዛባቸው ይገኛል ማለት ነው። በጣም የሚያሳዝን ዜና ነው። ከኦሮሚያ ክልል ከዝቋላ አቦ እየተሰማ የሚገኘው መረጃ ማለት ነው። እስቲ ዝቋላ አቦን የማታውቁት ሰዎች እንግዲህ እነዚህ በርከት ያሉ ቪዲዮዎች አሉ፣ ሲዘመር የነበሩ ስናመሰግንባቸው የነበሩ ቪዲዮዎች፣ እንደዚሁም ስለ ቦታው የሚገልጽ ነገር አለ። ዝቋላ አቦ የት ነው ስትሉ እየጠየቃችሁ የነበራችሁ ኦርቶዶክሳውያኖች እስቲ ተከታተሉት ቀጣዩ መረጃ። አባቴ አቦ የአገሬን ቋጠሮ ፍቱት ዘንድሮ፣ አባቴ አቦ የአገሬን ቋጠሮ ፍቱት ዘንድሮ፣ ዝቋላ አቦ የአገሬን ቋጠሮ ፍቱት ዘንድሮ፣ ዝቋላ አቦ የአገሬን ቋጠሮ ፍቱት ዘንድሮ፣ የአገሬን ቋጠሮ ፍቱት ዘንድሮ፣ የአገሬን ቋጠሮ ፍቱት ዘንድሮ፣ እስከኖት ባርከ ፍቱት ዘንድሮ፣ ባርከ ፍቱት ዘንድሮ፣ አባቴ አቦ የኢትዮጵያን ቋጠሮ ፍቱት ዘንድሮ፣ አባቴ አቦ የኢትዮጵያን ቋጠሮ ፍቱት ዘንድሮ፣ አባቴ አቦ የአገሬን ቋጠሮ ፍቱት ዘንድሮ፣ አባቴ አቦ የአገሬን ቋጠሮ ፍቱት ዘንድሮ፣ የአገሬን ቋጠሮ ፍቱት ዘንድሮ፣ የአገሬን ቋጠሮ ፍቱት ዘንድሮ፣ በመስቀሎት ባርከ ፍቱት ዘንድሮ። ዝቋላ አቦ ደጅ የመጣን ሰው ባርከው ቀድሰው፣ 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 ደጅ የመጣን ሰው ደጅ የመጣን ሰው በጸበል ባርከ ሰው በእምነት ባርከ፣ ዝቋላ አቦ ደጅ የመጣን ሰው ባርከው ቀድሰው፣ ዝቋላ አቦ ደጅ የመጣን ሰው ባርከው ቀድሰው፣ ደጅ የመጣን ሰው ባርከው ቀድሰው፣ ደጅ የመጣን ሰው ባርከው ቀድሰው፣ በእምነት ባርከ ባርከው ቀድሰው፣ ደጅ ሐርሰ ባርከው ቀድሰው፣ ዝቋላ አቦ ደጅ የመጣን ሰው የበረከት ቦታ ነው። ብዙዎች ከውጭ መጥተው ዓለም መድኃኒት የለኝም ብላ ፊቷን ካዞረችበትና ብዙዎች ከሚሰቃዩበት ማህፀን ካንሰር ከኤችአይቪ ተፈውሰውበታል። በነገራችን ላይ አብዛኞቻችን ስለ ገዳሙ ሰምተን ወይንም ገዳሙን ረግጠን እናውቅ ይሆናል። በውስጡ የያዛቸውን ምስጢራቶች ግን ማናችንም አናውቅም። ገዳሙ ኢትዮጵያን ካልማረልኝ አልወጣም ብለው 100 ዓመት የጸለዩት አባት ጸለዩበት ምስጢራዊ ገዳም ነው። ሰላም ይኑረን፣ ተስፋን አንጣ። ውድ
ውድ የጊዜ ቲዩብ መርሃ ግብር ተከታታዮች እንደምን ሰነበታችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን። ሰርካዲስ አዲስ ምስጢር የሚገኝበት የበረከት ቦታ የዋሻውና በየጫካው ወድቀው ዓለም ሰላምን ለሕዝበ ክርስቲያን ይቅርታና ምሕረትን ልዑል እግዚአብሔር እየለመኑ የሚኖሩ አህታውያን ያሉበት ብዙ የሚቆጠሩ አረጋውያን አባቶችና እናቶች እንዲሁም አቅመ ደካሞች የሚጦሩበት አምላካችን ረድኤት የሚገለጥበት ድንቅ ገዳም ነው ዛሬ የምንመለከተው። ዛሬው መርሃ ግብራችን ታዲያ ዛፎቹ መካከል ስውራን አባቶች ወደ ሐይቁ ሲገቡ የሚታዩበትን መላእክት ጋር በአንድነት ሆነው ማህሌት ሲቆሙ በአንድነት ሲያመሰግኑ ዛሬም ድረስ የሚታዩበትን ገዳምና ቦታውን አስደናቂ ቃል ኪዳን ዛሬው መርሃ ግብራችን እንመለከታለን። ሰናይ ቆይታ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ጊዜ ቲዩብ። ይህ መላእክትና ቅዱሳን በአንድነት ሆነው ማህሌት ሲቆሙ ዛሬም ድረስ የሚታዩበት ገዳም የተመሰረተው በአቡነ ገብረ መንፈስ ቅዱስ ነው። በውስጡ የወንዶችና የሴቶች ገዳም አለው። በጠቅላላ የገዳሙን ስራ የሚያስከብርና መንፈሳዊን አስተዳደር የሚመራው የቁምስና ማዕረግ ያለውም አበምኔት አለው። ገዳሙ በርካታ መነኮሳት አሉበት። እዚህ መላእክትና ስውራን በአንድነት ማህሌት ሲቆሙ በሚታዩበት አስደናቂውና የበረከት ቦታ በሆነው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ታላቁ ጻድቅ አቡነ ገብረ መንፈስ ቅዱስ ዓለም ሰላም የኢትዮጵያ ምሕረትን በመለመን 100 ዓመት ሙሉ በውስጡ የጸለዩበት ባህር ዙሪያውን ጥቅጥቅ ባለ ተፈጥሮ ደንና የባህር ዛፍ አሸብርቋል። ይህ ስውራን አባቶቻችን መናኸሪያ የሆነው ዝቋላ ሲነሳ አብሮ ተራራው ይነሳል። ይህ ተራራ ኦሮሚያ ክልል ምስራቅ ሸዋ ዞን ይበን ጩቃላ ወረዳ አዲስ አበባ 89 ኪሎ ሜትር ላይ የሚገኝ ተራራ ነው። ዝቋላ የሚለው ስም የተገኘው ቆላ ከሚለው ግዕዝ ቃል ሲሆን በቆላ እንደ ደሴት የተከበበ ተራራ ማለት ነው። ዝቋላ ተራራ ዙሪያው ከከበበው ቆላ መሬት በመለየት ደጋ አየር ንብረትና ደን ያለበት ልዩ ተራራ በመሆኑ ዝቋላ ላይ የወጣ ሰው ሁሉ ይህ ቆላ ይበዛል ወይንም ይህ ምድር ወይም ተራራ ዙሪያው ካለው ቆላ ይለያል በማለት ያወጡለት መሆኑን አባቶች ይናገራሉ። ዝቋላ በዓለም ላይ ልዩ የሆነ እሳተ ገሞራ ውጤትና ውስጡ ጠበሌውን ሐይቅ ያለበት ስውራኑ የሚገኙበት ምስጢራዊ ተራራ ነው። ቪዲዮን እንደተመለከታችሁ ነው የተዋሉ ልጆች። እንግዲህ ቦታው እንደዚህ ይመስል ነበር። ጥቅምት 5 እንግዲህ የተካሄደ በስፋት የሚከበር የአቡነ ገብረ መንፈስ ቅዱስ 100 ዓመት የጸለዩበት በዝቋላ ገዳም ነው ማለት ነው። አባቶቻችን በግፍና በአሰቃቂ ሁኔታ እንግዲህ ሰኔ 15 ተገለዋል ማለት ነው። በጣም የሚያሳፍር መረጃ ነው። ኦርቶዶክሲያን ሁላችንም እንግዲህ በጸሎትን በርታ። በእኛ ዘመን የሆኑ በጣም የሚያሳፍር ተግባር ነው። ኦርቶዶክሲያኖች ሁላችንም እንደሰማቱ እንደ ቅዱስ ጊዮርጊስ እንደሰማቱ ቅዱስ እስጢፋኖስ በሃይማኖታችን ያጽናን ለማለት ፈልጋለሁ። በቀጣይ ወቅታዊና አዳዲስ መረጃ እስክንገናኝ ድረስ ግን ሰላም ቆዩ።